ምርጫዬ ነው። ይሄ መሰረተ ክርስቶስ ቤተክርስቲያን ባለፈው እንዳሳያችሁ በእኔ ቤተሰብ በእኔ ደጅ ላይ ነው የተተከለው። ኮንፈረንስ ተዘጋጅቶ ለመጀመሪያ ጊዜ የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የንስሐ አባታችንና መምሪያ ለማና ዜባላና የአባቴ ታላቅ ወንድም ምን አለኝ? ልጄ ምን ነው ግን ያበሉ ምንድን ነው ግን ያበሉ አንተዬ አለኝ። እንዲህ የሆነ እኮ እሳት መልኮት ኮንክብን አለኝ። ምክንያቱም ይጠይቃሉ እመልሳለሁ፣ ስጠይቃቸው አይመልሱም። ቅዱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። እና የማስረጃ በመጽሐፍ ቅዱሳችን ላይ በብሉይ አንድ ቁና ጥቅስ ዘርግፌ እነግርሃለሁ ማለት ነው። አላህ እውነተኛ አምላክ ነው ተቀብየዋለሁ ብለህ ካልክ እውነተኛ አምላክ ነው ወይ ተብለህ ስትባል አይምለው ወገቤን አሞኝ ይኸውልህ እግሬን እነዞረና ቁርጭምጭሚቴን መታው በባለፈው እንደዚህ ሰበብ አታብዛ። ሃይማኖተኞች እንደዚህ ነው ስትያዙ ጭብጥ አትሞሉ። ኦርቶዶክስም ሙስሊም ኢቨን ይሁዲ እምነት ውስጥ እንኳን ያሉ ማለት ነው። ስለ አምላካችሁ እወቁ። እውነተኛ ነው ብለህ ከመሰከርክ እውነተኛ መሆኑን ሰዎች ሲጠይቁ ተናገር። ስትያዙ በእውቀት ጭብጣት ነው። እና ይሄን ሌላ ሙስሊም ካለ ይምጣና እስቲ አላህ እውነተኛ አምላክ ነው ብሎ ይበል። አንድ እድል ልስጥህ ወንድሜ፣ ከገባ የጠይቁን ጥያቄ መልስና ከዛ እኔን ደግሞ ትጠይቀኛለህ በኋላ ላይ ማለት ነው። አንድ እድል ልስጥህ ፉአድ። እሺ አንድ እድል ልስጥህ፣ ለሰባተኛ ጊዜ ነው የምጠይቅህ። አላህ እውነተኛ አምላክ ነው? አዎ እውነተኛ አምላክ ነው። ቴንክ ዩ። በቃ እንደዛ ነው። አየህ እኔን አሁን ስለ ኢየሱስ ክርስቶስ በኋላ ስጠይቀኝ ከፈለግ ፐርሰናል ነው ጠይቃለሁ ነው ያልከው። እውነተኛ አምላክ ነው። ጥያቄ ጠየቀኝ መለስኩኝ አይደለ? አድምጠኝ፣ ገና አልጨረስኩም። ገናች ብቻ አለ የጠየቀኝ መለስኩኝ። እንዳትወርድ አልጨረስኩም። ለምረም ወርዱ ባወራና የምናወራው ካልሆነ ግን ቤቱ ስርዓት ያለበት ቤት ስለሆነ ለተጠየቀው ጥያቄ ኦኬ እኔ አላህ እውነተኛ አምላክ ነው አካሄድ ላይ ችግር አለባቸው። አንተ ሂድና እሱን አካሄድ ከእናትህ ጋራ ከቤተሰብ ጋራ ቁጭ ብለህ እማዬ አካሄዱ እንዲህ ነው የልጆቹና የእኛ ቤት ውስጥ ያለ አባታችን ብለህ በአፍ አተራስ ስርዓት ስለናት አውርጅ ዘዘዝ ሙስሊም ሃይማኖተኛ ማለት ይሄ ነው። በቃ በአፋቸው ነው መሰለኝ የሚያወሩት ኦርቶዶክስና ሙስሊሞች። ሁሉ ነገር በአፍ አተራ ነው። ከኦርቶዶክስም በአፍ አተራ ሙስሊሙም በአፍ አተራ በአፋችሁ ነው እንደምታወሩት እናንተ ቤት ውስጥ። የተጠየቀው አጭርና ግልጽ ነው። ያንተ አላህ እውነተኛ አምላክ ከሆነ ለዚህ እውነተኛ አምላክህ ማረጋገጫ የሚሰጡ ወይ ደግሞ የሰጡ የመሰከሩ የብሉይ ኪዳን ሰላም፣ እንዴት ዋላችሁ ቅዱሳንና ርኩሳን? ታች አውርድ። ሌላኛው አንተ ደግሞ ማይም ነህ። ቴንክ ዩ ንቀይልኝ እንደ ክርዳድ ይሄንን የዲያብሎስ ልጅ ሁሉ ካልሰማ በእውቀት ማለት ኑ ሙስሊሞች ኑ ግቡ፣ ከኔ ጋር ታወራላችሁ። አርስቶ አይሹ እንደውም ሙስሊሞች አምላካችሁ አላህ ብላችሁ የምትሉት እውነተኛ አምላክ ነው በእውቀት ማለት ነው። ሰይፋችን ወደ እናንተም ወደ እነዛም ይሰራል። የተሰነገለ ነው። የእግዚአብሔር ቃል ነው። ተመዘን፣ ተጠይቅ። የእስልምና አምላክ አላህ እውነተኛ አምላክ ነው አዎ ብለህ ካልከኝ እኔ የምጠይቅህ ከብሉይ ኪዳን ነቢያት ማን ነበሩ? የትኛው ነቢይ በየትኛው ዘመን ላይ የተነሳ እናንተ አላህ ብላችሁ የምትሉትን እውነተኛ አምላክ ነው ብሎ መስክሮለታል? ከሙሳ እስከ ዳውድ ትጠራላችሁ። ዳውድ ምላችሁ ዳዊትን ዳውድ፣ ሙሳ ማለት ሞሼን ወይ ሙሴን ሙሳ፣ አብርሃምን ኢብራሂም፣ ሰለሞንን ሱለይማን እያላችሁ የዮናስን ዮኑስ ብላችሁ የማይመለከቷችሁን አባቶቼ ነቢያት ጠርተሃል። ና ተጠይቅ። ሙስሊም የሆንክ ገባና ታብና ኮፕሊንግ ሼር አድርጉት። እንግዲህ በአፍህም ይሁን በታች ተጸዳርተህ ትወጣለህ ማለት ነው። እኔ በእውቀት ነው የምጠይቀው። ልብ በሉ። ይሄ ሃይማኖተኛ መውጫ መግቢያ ነው የሚያጣው። በምን? በእውቀት።
እኛ ጴንጤዎች ነን፣ በስርዓት ነው የምናወራው። ስለምጠይቁ ነገር በስርዓት ነው የምናወራው እና this is ሙስሊም እያላችሁ ጻፉ። this is ኦርቶዶክስ፣ this is ሙስሊም። ሲጠይቅ አምላኩ እውነተኛ አምላክ ነው ወይ? አዎ። ከዛ ምንድን ነው ያለው? አልጠየቅም ነው እንዴት ተክቢር እያሉ መጮህ አይደለም። ና ተጠይቅ። አንተም እኛን ትጠይቀናለህ ስለ ኢየሱስ ክርስቶስ። ኦኬ ታብና ኮፕሊንግ ሼር ይደረግ። በሂብሩ አረግሽው በአረብኛ ነው እንጂ እህትዬው እንዴት ነው ነገር? ሽማ እስራኤል የሚለውን ነው ስም ብዬ ቁጭ ያደረኩት። አያርፉትም እንደሚባለው አሁን እንችላለን ስለሚል ኦኬ። ሙስሊሞችም ካላችሁ ግቡ፣ ተባረኩ። በግዕዝ እና በአረብኛ ቋንቋ ውስጥ የተደበቀ ህዝብ ና ተጠየቅ። ኑ ጠይቁን ስለ ኢየሱስ ክርስቶስ እውነተኛ አምላክ ነው አይደለም ብሎ የሚለው ከኔ ጋር ታወራለህ። በመጀመሪያ ግን ኑ ተጠየቁ። አላህ እውነተኛ አምላክ ነው? እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። አላህ እውነተኛ አምላክ ነው? እሺ መኮ እየተሽከረከረበት ነው ስቲል። ሚኮ ነው መኮ እህትዬ አሶጪ ሪፖርት እያደረገብሽ ነው። ተደብቋል። በጣም ነው የሚገርም አቅም ሲጠፋ በቃ። እሺ ብሩኬት ቤት ነው እሱ ሙስሊም ነው እንግዲህ አስገብቼላለሁ። ብሩክ ባባ የሚባል ቅድም የገባው ዳኒ የሚባለው ልጅ ስለ ማጋን ሁሉ የራሴ ድምፅ መለሱ ይሰማኛል። ይችላል ይሰማል። አሁን ድምፅ በደንብ ኤርሚ አንተ ጋር ነው መሰለኝ መልሶ አንተ ድምፅ እኔ ጋር ነው እንዴ? እሺ ሶሪ። አይ ቅድም ካለ ዳኒ ቢገባ ጥሩ ነበረ። እናንተ ሁሌ መቃወም ነው ወይ የምትሉ? አሁንም ሙስሊም የገባው ሙስሊም ሁለታችሁ መሰል ጓደኛ ካሏችሁ ጥያቄ ያላችሁ ብትገቡ ደስ ይለኛል። እኔ ያው ልክ ነህ፣ ሁሌ ነው መቃወም ስራዬ ነው። ግን መቃወም ብቻ ግን ስራዬ አይደለም። ለምሳሌ ሐሰት ሁሌ ነው የምቃወመው። ሮብና ዓርብ ብቻ ልቃወም እንደ ኦርቶዶክስ ጾም። መች ነው የምትቃወሙት ኦርቶዶክሶች? ሐሰትን፣ ውሸትን፣ ሌብነትን፣ ጥላቻን፣ ተንኮልን መች ነው የምትቃወሙት? ቀን አለው እንዴ? ሰዓት አለው እንዴ? ወር አለው እንዴ? ይሄ ነገር አልበዛም ትባባላላችሁ እንዴ እርስ በርስ? ኧረ ይሄን ውሸት በጣም ተቃወም ነው እንዴ? ሳምንት ከሆነን እኮ አንድ ሳምንት ሙሉ ውሸት መቃወም። ኧረ በዚህ ሳምንት ደግሞ እስቲ አረፍ እናርግ። ሌብነት በዚህ ሳምንት ደግሞ እስኪ እንዝለለውና በሚቀጥለው ደግሞ እንትንበል። የሐሰት ትምህርትን እንኳ ቆይ ባለፈው ሳምንትም በአሁኑም ልንጨፈጨው እንዴ? ደስ አይልም። አንዳንዴ ደግሞ እንዴ ነው እንዴ ወንድሜ፣ እስከ ዕለተ ሞት ድረስ ልትቃወሙ የሚገባ የሐሰት ትምህርት አለ አገሪቷ ላይ አይደል እንዴ? ሐሰትን፣ ውሸትን፣ ተንኮልን፣ ቅድም ካልኩ ጥላቻን መች ነው መቃወም ያለብን? አየህ አትቃወምም ማለት ነው። አልተቃወምክም ማለት ምንድን ነው? ከሐሰት ጋር ቤተሰብ ሆናችኋል ከመላመዳችሁ የተነሳ። በእርግጥ እውነት ነው፣ ከማያውቁት መልአክ ትላላችሁ ራሳችሁ ስትናገሩ። የምናውቀው ሰይጣን ይሻላል ብላችሁ አቅፋችሁ ሐሰት ትምህርቶቻችሁን ይዛችሁታል። አሁን እኮ ነው ችግሩ። የገጠመን ችግር ምንድን ነው? አንተ ዘመድ ቤተሰብ ሆነሃል ከዛ ጋርና ጭራሽ የሚቃወም ሰው ስህተተኛ እየመሰለ መጥቷል። ላይፍ ሁሉ ግን መቃወም ከሆነ እሱ ችግር ነው። ሁሉ ነገር 100% መቃወም ከሆነ ስራ ይሄ ወንጌል ለማለት ይከብዳል አይደለም። ግን አንዱ ስራችን መቃወም ነው። አዎ ፕሮቴስታንት ብላ ያወጣችልን ካቶሊክ አንዳንድ ጊዜ አይፈረድባትም እላለሁ። እውነት ነው፣ ፕሮቴስት እናደርጋለን። ፕሮቴስታንት ማለት ተቃዋሚዎች ወይም ፕሮቴስት ማድረግ ደግሞ መቃወም ማለት ነው። ግን ሙሉ ስራችን መቃወም አይደለም። በእርግጥ መጠሪያችንም አይደለም፣ ችግር የለም። እንደዛ ብላችሁ ብትጠሩን ፕሮቴስት ማድረግ የማንም መጠሪያ መሆን አይችልም። ወይም ፕሮቴስታንት ቢል የማንም መጠሪያ መሆን አይችልም። ብትለይን የፈለግከውን ብዙ ትሉን የለ እንዴ? ከዛ በላይ በስድብ ቃልም እኮ ትጠሩናላችሁ። አሁን ጥያቄው እሱ አይደል። እውነታው ምንድን ነው? ኦርቶዶክስ መቃወም አቁማለች ማለት ነው። አየህ መታችሁ እናንተ ሁሌ መቃወም ካላችሁ፣ አየህ መቃወም አቁማችኋል ማለት ነው። ከሐሰት ጋር ቤተሰብ፣ ከሙስሊም ጋርም ቤተሰብ ሆናችኋል። እያየን እኮ ነው እንዴ። እንደ ባልና ሚስት አይደል ክርን ለክርን ተያይዛችሁ በየጎዳናው የምናያችሁ።
ተያይዛችሁ ላይ ታች ወክስ ታረጉ እኮ እናያቸዋለን እኮ። ኦርቶዶክስ መቃወም መተዋን የምታውቅበት ዳግዬ ዲያብሎስን ተቃወሙት ከእናንተ ይሻላል አይደል ብሎ የሚለው እግዚአብሔር ቃል። እሷ ግን መቃወሟን መተዋን የምታውቀው ዲያብሎስን አትቃወሙም፣ ይልቅ ተቀብላ ጻድቅ አድርጋ አመንኩሳው ገርዛው ጻድቅ አድርጋ ታቦት ቀርጻለት ያኖረችው እና አቁመዋል ማለት ትክክል ነው ለማለት ነው። ሶሪ ስለተቀበልኩ። አይ ነው ልክ ነህ እኮ ካህን አደረጉት አይደል? መጨረሻ እኮ በጣም እኮ የሚገርም ነው። ጭራሽ ቤተሰብ ሆነ እኮ እዛ ቤት። አይገርምም? ኤርሚ ካህን ሆነ፣ ቄስ ሆነ እኮ እና ብራዘር ቢገባ ሌላም ጥያቄዎች ነበሩ። ማይሰራት እግዚአብሔር ፍታ ይደላል። እኔ እንዳንዴ ግርም ይለኝ እንዴ እነዚህ ሰዎች መቃወም ትተው ነው እና እኛን ተቃዋሚ የሚሉ እላለሁ። ካቶሊክ ራሷ ምን ነክቷት ነው? እኔ በጣም አንዳንድ ጀስት ዳዝንት ሜክ ሴንስ። እሺ ቀጥሉ ኤርሚዬ። ቤተሰቦቻቸውን አሁን ዛሬ የማይሰራ ኃጢአት ነው ያልከው። ቆይ ኤርሚዬ ማየውን በቤተሰብነት ያልተቀደሰ ጋብቻ ይሉታል አንዳንድ የሚዲያ ሰዎች። ይህን ያልተቀደሰ ጋብቻ እናፈርሰዋለን ከውሸት ጋር ከሐሰት ትምህርት ጋር። እንዲህ ካለማ ይቀየር የለው ፓትርያርኩ እንኳ በአቅማቸው አዎ ጥራት ይጎሏቸዋል ብለው የእንትንን መንገድ ጎዳና ጀምረውታል። አትሊስት አምነዋል። ይሄም እኮ ጥሩ ነው። 50% በሽታ ይቃለላል ይባላል ሰው በሽታውን ሲናገር እና ጥሩ ነው። እናንተ ግን ሙሉ ለሙሉ ቆይ ደግሞ ኦርቶዶክስ እንትን ልታፈርሷት ነው ማለት ታውቃላችሁ ማለት ነው። የሚያፈርስ ትምህርት ውስጣችሁ እንዳለ የሚያፈርስ የሆነ ነገር ውስጣችሁ እንዳለ ገብቷችኋል ማለት። እኛ ልናፈርሳችሁ እቅድ የለንም። ልታፈርሷት ነው ካልክ ወንጌላዊ አማኝ እንደሚያፈርስ ታውቃለህ ማለት ነው። የሐሰት ትምህርት እንደሚያፈርስብህ ታውቃለህ ማለት ነው። አየህ ኮንፊደንስ የለህም። እኔ ወንጌላዊ አማኝነት መቼም አይፈርስም ብዬ ነው የማምነው 100%። ለምን? ወንጌል ነው ያዝነው። እኔን የምታሸንፈኝ ኢየሱስ ስታሸንፍ ነው። እኔ እሱ ውስጥ ነው የተጠለልኩት። ያንን ቅጥር ስታልፍ ነው እኔን የምታገኘኝ። እኔ ልፈርሳለሁ የሚል ስጋት የለብኝም። ልታፈርሷት ነው ወይ ጠዋት ማታ ያልከው ዳንዬ? ምንድን ትፈራላችሁ? እንዴ እንፈርሳለን ብላችሁ ወይም እንደምትፈርሱ እያወጃችሁ ነው እያወቃችሁ ነው ማለት ነው። የሆነ ነገር ገብቷል ማለት ነው። ገብቷል። አንድ ቀን ጌታ ሲገለጥ በቁጣው ልክ እንደ መቅደሱን እንዳጸዳው እንደሚያጸዳችሁ ገብቷችኋል ማለት ነው። ታውቁታላችሁ። ወይ እኛን ታናናሾቹን ልኮ ወይ መልአኩን ልኮ የሆነ ሪፎርሜሽን እንደሚመጣ ገብቷችኋል ሰሞኑን በተለይ በጣም። ስለዚህ እኛ ግን እንደዚህ አይነት ስጋት ውስጥ አንኖርም። ይሄ ነው እንግዲህ ከወንጌልና ከጌታ ጋር መኖር ጥቅሙ ይሄ ነው። እሺ እንግዲህ ገብቷል መሰለኝ። ቀጥሉ። የሚገርመው ዳግሻዬ እኛ መጽሐፍ ላይ ያለውን ከመጽሐፍ ቅዱስም ከራሳቸው መጽሐፍት አንስተን ስለተናገርን ነው። እቺ ቤተክርስቲያን ልታፈርሷት ልታወድሟት አገር የሰራች ብራና ዳምጣ ቀለም በጥብጣ ምናምን ነገር ብሎ ይሉላል። ኦኬ እኛ ከመጽሐፍ ያለውን ያወራ ነው። ግን የመፍረስ ከሆነ ሐሰትን በእግዚአብሔር ሕዝብ ላይ በወንጌላውያን በእኛ ላይ እንደመናገር እንደ ኦርቶዶክሳውያን መምህራንና አገልጋዮች ማን አለ? ከጳጳስ እስከ ምእመን ድረስ ያለው እኔ በዚህ ነው ልክ። እኛ እኮ እንደዚህ ተናግረን አናውቅም። ለምን ተናገሩን አይደለም፣ አሁን ብሶት ይዞኝ አይደለም የምናገረው። እንደውም ይህንን ሀሳብ ለምን እንዳቀዘቀዙት አይደለም። ምን የሚለው በድመት ስጋ ነው ፕሮቴስታንቱ የሚያቆርቡ። ይገርማችኋል። እዛ ስትገቡ አዳራሻቸው ውስጥ ይሰበሰቡና ነጭ የሚሆን ጥቁር ድመት፣ በተለይ ደግሞ ጥቁር ድመት እየተባለ ሁሉ ሰምቻለሁ። ጥቁር ድመት ፍቱን ነው አሉ። እሱን ወስደው ያርዱታል። ካረዱት በኋላ ስጋውን ይቀነጣጠቡና ፓስተሮቹ እውነቴን እኮ ብዬ የምልህ ሰሜን አካባቢ ላይ በተለይ ጎጃምና ጎንደር ላይ ኮምፒውተር ትግራይ ውስጥ እንደዚህ እየተባለ ህዝቡን አካፋና መጥረቢያ ያላችሁ ይዛችሁ ውጡ እኮ እየተባለ ይባል ነበር። እኔ የምልህ ቆይ ምንድን ነው እዚህ በአይጥ ያቆርባሉ፣ በጉርጥ ያቆርባሉ፣ ድመት አርደው ያበላሉ ተብሎ በእኛ በወንጌላውያን አማኞች ላይ ያልተነገረ ነገር የለም። ግን ይሄ ሃይማኖት አየህ እንደተወራበት ሰው ሊሸሸው ይገባ ነበር። እውነታችሁ ነው። አዎ መድኃኔዓለም ክርስቶስ ፖ እያለ ህዝቡ ሊርቀን ይገባ ነበር። እኔም መቅረብ አልነበረብኝም። አሁን ኢትዮጵያዊ አዳም ነው፣ አዳም ኢትዮጵያዊ ነው። ሰው ሁሉ ኢትዮጵያዊ አይደለም፣ ሰው ሁሉ አዳማዊ ነው። የውሸት ወሬማ ከተባለ ብራዘር ስንቱን ነው የምናወራው? እኔ አስታውሳለሁ በተለይ እንደነ ጦር ኃይሎች ቀጠና 2 ሙሉ ወንጌል እንጦጦ መካነ ኢየሱስ
ቀደምት የነበሩ ማለት ነው። እጁ ከአቅሜ እንኳን የመጣሁባት የጌታ ዘመን የተባለ ይገርማችኋል። እዚህ ሽሮ ሜዳ አካባቢ ከአሜሪካ ኤምባሲ በታች በላይ አንድ መካነ ኢየሱስ የምትባላለች እያሉ ማለት ነው ሲያወሩ ምስካየ ኅዙናን መድኃኔዓለም የነበርኩበት የተወሰነ ጊዜ ነበረ። በድመት ስጋ ነው የምታቆርቡት ብላችሁ ስትሉን አልነበሩ ወይ? ታዲያ ይሄ ጴንጤ የሚባል ማህበረሰብ እንዴት ሰው ሊርቀው አልቻለም? በዝሙት ነው እነሱ እንትን የሚሉት ብለው እኮ ነበረ። እኛ ይህንን ሁሉ ስትሉ በእውነት እንደ በጣም ያሳዝናል። እንዴት ያሰት ወሬ ያወሩብናል። ቃለ ሕይወትንና አሁን ሙሉ ወንጌል መካነ ኢየሱስ እንደዚህ ይባላሉ። ሊያፈርሱን እንደዚህ የሚሉት አላልንም አይደለም። ቲክቶክ ላይ ብራዘር ጣሪያ ላይ ወጥተህ ተናገር። አሁንም በደንብ አውሩት። ያቆርባሉ፣ ይቆራረባሉ፣ የፈለግከውን በል። አይደለም በድመት ስጋ በአሳማ ስጋም በል፣ በአይጥም በጉርጥም በጊንጥም በል። ህዝቡ አሁን ነቅቷል። አሁን ብራዘር ይሄ የድርጅት ጉዳይ አይደለም። ኤርሚያስ ጴንጤ ስለሆነ የጴንጤኮስታልን ገበና አይሸፍንም። እኛ ጋር ነውር ካለ ነውር ነው ይላል ኤርሚያስም ዳጊም ሁሉ ማለት ነው። ተሸፋፍነህ አትሄድም። እዚህ ቤት ትኖራለህ። ለጌታ ስርዓት ቀጥለጥ ብለህ እኖራለሁ። በቃ ለአዲስ ህይወት ተጠርተናል። ለቅድስናና ለጽድቅ ኑሮ ተጠርተናል። እግዚአብሔርም በሚፈራ ህይወት እንድንመላለስ የልጁ መልክ እኛ ላይ እንዲታይ እግዚአብሔር ወስኗል። የልጁ መልክ ሐሰትን መናገር አይደለም። ከአንደበቱ ጽድቅና እውነት ይወጣሉ። ዙፋኑ ጽድቅ ነው። እና እኛ እንደዚህ ብለን እንኳን አናውቅም። ምን አድርገናችሁ ነው ግን ስማችንን በስንት ቦታ ሲቀያየሩት ማለት ነው? ካቶሊክ ፕሮቴስታንት አለችን፣ ኦርቶዶክስ መናፍቃን አለች። አንድ ሰው መጥቶ ግን መናፍቅ ብሎ ለማለት ይሄን ቃል አያስረዳም። በኦርቶዶክስ ሚዛን ተመዝሮ ነው ጴንጤ መናፍቅ የሚሆነው። እውነቴን ብዬ እምልሃልኩ ገና ስንጀምር እውነቱን እንነጋገር ከተባለ መናፍቅ በምንድን ነው የሚለካው? ግሱ ተርጓሚው የቋንቋ ሊቃውንት ምን ብለው አሉት? ምንፍቅና ነፈቀ ብሎ የሚለው እንዴት ነው የሚፈታው? ከፊሉን አምኖ ከፊሉን ተጠራጠረ አይደል? በማን አምኖ በማን የተጠራጠረ? በእግዚአብሔር አምኖ ማርያምን የተጠራጠረ አትለኝም። በማርያም እመኑ ብሎ የሚል ቃል ስለሌለ ማለት የጌታ እናት መሆኗን እናውቃለን። አለቀ። በእኔ እመኑ በአባቴ እመኑ ነው ያለው ጌታዬ። ከዛስ ውጪ ምንፍቅና ብሎ የሚለውን ቃል ያው ለማለት ያህል ይላሉ እንጂ እኛ ጋር ቀርበው ግን አያወሩም። እውነት ለመናገር እኮ ነው የምልህ፣ አያወሩም። ካወሩም 3 ደቂቃ ሄዱም። ያው ማይክ በመክፈት በመዝጋት ጫጫታ ፈጥረው እንድናወርዳቸው ይሆናል፣ ቤቱን በመረበሽ በዚህ ስለሚታወቁ። ካልሆነ በስተቀር እስቲ ጴንጤ መናፍቅ ነው ብሎ የሚል ሰው መጥቶ ምን ስላላመን ነው መናፍቅ ይሆን ነው? ነገረ ክርስቶስን እፊታችን አታወሩም። ትምህርተ ሥላሴን እፊታችን አታወሩም። አንተ የሆኑ 3 ሽማግሌዎች ጣታቸውን ቀስረው እንደዚህ በረባሶ ጫማ ያደረጉ እነሱ ናቸው ሥላሴ ብለህ አንተ እሱን እያመለክ ለእሱ እያጠንክ ሰላም ለስትንፋሰክሙ እያልክ ለኩላሊትክሙ ለኩላሊታችሁ ማለት ነው። አብ ኩላሊት አለው ብሎ የሚል ትውልድ መንፈስ ቅዱስ ኩላሊት አለው ብሎ የሚል ትውልድ እንዴት ነው እኛ ጋር መጥቶ አሁን የሥላሴ ትምህርት ምናምን ብለህ የምትለው ማለት ነው? መልኩን ተጠይቅሴ አብና መንፈስ ቅዱስ ደም አለው እኮ ትላላችሁ። መልክዓ ሥላሴ ለስትንፋሰክሙ አብ ወልድ መንፈስ ቅዱስ ሆይ በስርየተ ደማችሁ የመቃኔን እርጩት እለብለብ በስርየተ ደማችሁ የመቃኔን እንትን ጉበኑን እረጨዋለሁ ያለ ሥላሴ ደም አላቸው ማለት ነው ወይ ደም አለው ማለት ነው? እሱን እንግዲህ ጴንጤዎች እጃቸውን አስገብተው እግራቸውን አስገብተው አታሳብብም።
አታሳብብም። ደግሞ መልካ ስላሴን ምን ይሁን ብሎ ጴንጤ ይጽፋል። ሁሉም በጴንጤ ያሳበ ታምረ ማርያም ላይ ችግር ሲገኝ ያው እንደምታውቁት የመናፍቃኑ እግራቸውም እጃቸውም ረጅም ነው ይላል ዳርያስ። ሰበበኛ ትውልድ ሁሉ መች ስራ ጠፋበትና ነው ለእናንተ ጴንጤ ገንዘቡን እንደዚህ ያውላላ ሜዳ ላይ ህይወት ለማይሆን መጽሐፍ የሚያወጣው። ስላሴ ደም አላቸው ብላ ኮምትል ቤተክርስቲያን ነው እኛን መናፍቅ ብላ ምትለው። እውነቱን ለመነጋገር ማለት ነው። አስረግጬን የምነግርህ አለ ሞጣ ቀራኒዮ እውነቱን እኮ ነው። አስረግጠን የምነግራችሁ ስላሴ ደም አላቸው ብላ ምትሉት ስላሴ ለሶስቱ አካላት የሚነገር ነው። አብ ደም አለው መንፈስ ቅዱስ ደም አለው ብሎ የሚል ማን ነው የሚመልስ? አትመልሱ። ያ መጽሐፍቶቻችሁን አውጥተን ስናሳያችሁ ጣጣ ፀሐይ ሞክ የምታነባውን አውጥተን ስናሳይ እኔ የምልህ ኤርምያስ ከመቼ ድረስ ነው ገድላት ውስጥ የምትደበቀው ይላል። እኔ ስላሴ ባሪያ፣ እኔ ክርስቶስ ባሪያ ገድል ውስጥ ትደበቅ እንዴ? ታው እንጂ ማነ አባባ ድፋባቸው ተው። እናንተንም አላስጠለሏችሁም። ገድላት ድርሳናት እንኩቶ ሆነዋል። እንኩቶ ማለት ወጠላ ይባላል በሌላኛው አጠራር፣ በገጠርኛው አጠራር፣ በሁለቱም እንጠራዋለን። እሳት ጨራሩን ሰበስብና በገጠር ከብቶች በምንጠብቅበት ጊዜ የስንዴ እሸት ምናምን ነገር ይደርሳል። በዚህ በጥቅምት ወር ጥቅምት ህዳር አካባቢ አንዳንድ ጊዜም እስከ ታህሳስ ድረስ ይሄዳል። በተለይ ግን እኔ በተወለድኩበት ወይና አደጋ ስለሆነ በአርሲ ክፍለ ሀገር ውስጥ ነው እና ስንዴ ጥቁር ስንዴ አለ፣ የእስራኤል ስንዴ የሚባል አለ። እንደዚህ ስንዴዎች እና እሸቱ ይደርሳል ስንዴው ማለት ነው። ስለዚህ እዛው ገጠር አካባቢ ማነው እዛው እርሻው አካባቢ ላይ በማጭድ ወይ ደግሞ አንዳንዴም ደግሞ ማጭድ ከሌለም በእጃችን እንነቅላለን። እሱም ከሌለ አንዳንድ እረኞች እንደዚህ ጩቤ እንይዛለን፣ ወገባችን ላይ እንታጠቃለን። በትር ጩቤ አይጠፋም እና በዛ ቆርጠን አጨዳ አድርገን ቆራርጠን እንጠብሰዋለን። እሳት ጭራሮ ምናምን ነገር አምጥተን እናስቀምጥና እና ገለባ ነገር ትንሽ ፈልገን እንለኩሰዋለን። ስንዴውን ከላዩ ላይ እናደርገዋለን። ጭራሮ ከስር እና እሳት እንለኩስበታለን። ጭራሮ ላይ ስንዴው የተደረገው የስንዴው እሸት ከነዛላው ጭምር፣ ዛላው አካባቢ እንደዚህ ነው የምንለው። እሱ የሚጠበሰው ወጠላ ወይንም እንኩቶ ይባላል ማለት ነው። እኛ አካባቢ እንደዚህ ነው። ገብስ አርሲ በገብስም በስንዴም ይታወቃልና እና ስንዴው እዛ ላይ አድርገን በቃ እናቃጥለዋለን ማለት ነው። ወጠላ አሁን እነዚህ እንደ ወጠላው እየተለኮሱ ነው። መለኮሻው ምንድነው ብለህ ካልከኝ ክብሪቱ አድርገን እንደ ክብሪት በእውቀት ነው ያልኩ እንጂ የተገለጠ ክብሪት አድርገህ አይደለም እሳት የምታነደው። ኖ የተገለጠ መጽሐፍ አናቃጥልም፣ በእውቀት እና መናፍቃን ምናምን ነገር ብለው ተናግረው ሲፈተሹ ግን እነሱ ጋር ነው ምንፍቅና ያለው። በጣም አደገኛ ምንፍቅና ያለው። አሁን ደስ ይላቸዋል እነዚህን መጽሐፍቶች ባናነሳ። ለኦርቶዶክሳውያን ግልግል ነው፣ እረፍት ነው። ያ ጢማሙ ሰውዬ ዛሬ ሲናገር አንድ ቪዲዮ ሰማሁ። እኛ የእነሱን የፕሮቴስታንቱን ስህተት እንዳናሳያቸው እነሱ የእኛን መጽሐፍ አምጥተው ፊት ለፊት ላይ እያሳዩን ህዝቡ የእነሱን ስህተት እንዳያየው ሆናለ። አኬና አክሊል ለምትሉት ምን አለ? እኛ የእነሱን ስህተት እንዳናሳያቸው። እናንተ እኮ አሳያችሁ፣ ደከማችሁ እኮ እስከዛሬ ድረስ ኦርቶዶክሳውያን ደከማችሁ እኮ። ሉተር ሽንት ቤት ቁጭ ብሎ የተናገረውን ነገር አልክ እንዴ? ታዲያስ እኛ እኮ ሉተር አይጸዳዳም አላለም ወንድምዬ። እንደ አባ ጊዮርጊስ ዘጋስጫ የሽንት መውጫውና የእንትኑ መጸዳጃው ተደፍኗል ብለን እንደናንተ አንልም።
እና ላይ ጸዳዳ ነው እንዴ? አባባ ሉተር ይጸዳዳሉ እንጂ ጴንጤ ቤት የምናመልከው መስሎ ሆኖ እንትን ያልከው በሆነ ዛሬ የተጸነሱበት ቀን ነው በረከታቸው ይደርብንና ብለን እንላለን። እንደኛ ጋር የለም። በጌታ ወንድማችን የሆነ ነው፣ እንደ ዕድሜውም አባት የሆነ ነው። ሪፎርሜሽን አባት ነው። ፒሪየድ። እና ግን ሞከራችሁ እኮ ለማሳየት ማለት ነው። ቆይ ምን ብናደርግ ይሻለናል? ምንም አድርግ ምን ብናደርግ ይሻለናል? ይህንን 66ቱ መጽሐፍ ብለን የረከሰ ነው ብለን ሰደብ ስላሉ ማለት ነው። ቃል በቃል በ80 አሐዱ ነው ብለዋልን። ይኸው ባለፈው ደግሞ 80 አሐዱ የሚባል ወንድማችን ቃሌ በባለፈው ሳምንት ላይ ሀዘን አስቀምጧቸው ነበር። እንክትክት አድርጎ ማለት ታላቅ ሆነ ታናሹ የምትሉት ሰውዬ ዜሮ ከቶታል በዲቤት ላይ። በኋላ ቪዲዮ ዘግቼን ያየሁት እኔ ጋር ሌሊት ስለነበረ ኦኬ፣ ሌሎችም ወንድሞችም ሁሉ ጭምር ማለት እሰይ ደግ አረገ ወንድሜ ያኬ። እንዲህ በእውቀት ይሁን እንጂ ይጠዝጥዙ። እኛንም ከፈልጋችሁ ኑና ጠዝጥዙን በእውቀት ማለት። ቆይ ስለዚህ ምን እንፈልጋሉ? ምን እንፈልግ? የእኛን እኮ ገድለ አርሴማ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ፣ ገድለ አቡነ ሀብተ ማርያም፣ ገድለ አቡነ ሐራ ምናምን ነገር እያን በቃ እኛ ጋር በጣም ብዙ ነው ያለው። እነሱ ጋር እኮ ቆይ ምን እንበል? ጆን ካልቪን እንበል አሉ። በል ይበሉ፣ ብፁዕ አባታችን ይበሉ። ጆን ካልቪን ብለህ ብትል ምን ልታመጣ ነው? ቀጥሎ ያው የጆን ካልቪን በረከታቸው ይደርብንና ጸሎታቸው ታግዘን ቡራኪያቸው ተድረሰን ብለን እዚህኛ ቤት እኮ አልኩ እኛ ወንጌላውያን ጋር እንደዚህ አይነት እንቶ ፈንቶ ነገር የለም። ጆን ካልቪን ኦኬ ሪፎርሜሽን አባት ነው። ኦኬ በነበረበት ዘመን ጌታን አገልግሎ በሰላም አንቀላፍቷል። አጭርና ግልጽ። ቆይ አለ ሐኪም ላውጣው አለ። እኔ እኮ እናውጣው እንዴ የጴንጤን እናውጣው ነው አውጣው አልኩት። በባለፈው ቪዲዮ የተሰራበት አውጣ። እኔ ኦርቶዶክሳን ፈዛችኋል፣ ጎልጉሉት ሂዱና በጣም ብዙ አለ። ጴንጤ ጋር መካነ ኢየሱስ ግባ፣ መሰረተ ክርስቶስ ግባ፣ በጣም ብዙ ገድል አለ። ፈልግና ግን አምጣና እኛ ካሜራ ላይ እንደዚህ እንደምናሳየው እያሳየህ ይኸው ወንጌላዊት መካነ ኢየሱስ እንዲህ ብላ ጽፋለች በል። ከዚህ መጽሐፍት ውጭ የወጣ ካለ አፈር ደቼ አስግጠዋለሁ አልኩ። ያንን በቃ መካነ ኢየሱስ ከመጽሐፍ ቅዱስ ውጭ የወጣ የጻፈችው ካለ ይሄ ትውልድ አንምርም አልኩ። ሂድና አምጣ ሌላም መጽሐፍት። ሙሉ ወንጌል እኮ ይኸው እንደዚህ ብላ ጽፋለች ኤርምያስ ብለህ ብትል እናረጋግጣለን። ኦኬ ከዛስ ከዚህ መጽሐፍት ውጭ የወጣ በዚህ መጽሐፍት ላይ የሰለጠነ ከዚህ መጽሐፍ ከእግዚአብሔር ቃል እኩል ጫማ ያለካካ ትከሻ ያለካካ የትኛውም መጽሐፍት ካለ እዚሁ አፈር ደቼ እናስግጠዋለን አልኩ። እኔም ሆንኩ ሌሎች ወንጌላውያን። እና ምን ይሻላል? ቆይ እስቲ ምን ይሻላል ተብሎ ቢፈለግ ገድል እንፈልጋሉ። ሲፈልጉ አገኘ ነው አሉ። ምን ቴብል ቶክ ነብይ ጉግል የተባለው አዲሳ ፈለገና ቴብል ቶክ አለ። አሁን ጴንጤው በራበት አሉን። ጉድ ፈልቷል አሉ። ጉድና ጅራት ከበስተኋላ ነው ብለዋልና አበው ነገሩን ከስሩ ውሃን ከጥሩ እንዲሉ ፕሮቴስታንቱን ከስሩ ስንበረብር አለ። ጀርመን በርሊን ምናም ነገር ሄደ ዙር ሂድ፣ የትኛውን ቦታ ላይ ኦስትሪያ ሂድ፣ የትኛውን ቦታ ላይ ሂድ። እደግመዋለሁ፣ ሉተራውያን ይሁን ወንጌላዊት መካነ ኢየሱስ ይሁን እኛን ይሁን ሉተርን እንዳንድ ሪፎርሜሽን አባት እንቀበለዋለን። በሱ ቆዳ ግን ጫማ አልተሰራልንም። የሉተር ደም ለኛ አልፈሰሰም። የሉተር ስጋ ለኛ አልተቆረሰም። አጭርና ግልጽ ነው። ሉተር በልጁ በክርስቶስ ኢየሱስ በተመሰረተች ቤተክርስቲያን እሱ የማዕዘን ድንጋይና የቤተክርስቲያን መሰረት የቤተክርስቲያን ራስ በሆነላት በአካል ውስጥ አንድ ቦታ ብልት ነው ሉተር። ፓስተር ጉቴም አንድ ቦታ ላይ ብልት ነው። ዳጊም አንድ ቦታ ላይ ብልት ነው። ኤርሚያስም አንድ ቦታ ላይ ብልት ነው። በቃ እንደዚህ እያልን ራስን አስገባበት አማኝ ወቅ አባባ ሉተር ሲታዩ በአካል ውስጥ ባለች በክርስቶስ አካል ውስጥ ባለ በቤተክርስቲያን አካል ውስጥ ብልት ነው። ፒሪየድ። አሁን ዋናችሁ ነኝ ብሎ አይልም።
ከዓለም ብናገኘው እድሜው እሱ የነበረበት እድሜ አልደረስንም እንጂ ይረጋጉ ነው ብለን የምንላቸው። ይረጋጉ። እግዚአብሔር አምላክ ባርኮት። ባለዎት እውቀት ባለዎት እድሜ እናከብራለን። ግን እርሶ ዋና አይደሉም። ዋናዎቹን ላሳይ። ዋና የሚባሉት አቤቱ ጌታዬ፣ ጌታዬ ይሁዳ በመልእክቱ ላይ እንደዚህ ይላል። ይሁዳ በመልእክቱ ላይ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። አለቀ። የነቢያቱንም ቀድሞ በብሉይ ኪዳን ነቢያት የተነገረውን ቃልም አስቡ። የሁላችን ጌታ የሆነው የነቢያቱን ሐዋርያቱንም ነቢያቱንም መንፈሱን በላያቸው ላይ አኑሮ ትንቢት ያናገራቸው መልእክት ያጻፋቸው ራእይን ሪቨሌሽንን የሰጠ ለጳውሎስ እስከ 3ኛው ሰማይ ድረስ የነጠቀው ጳውሎስ ቢሆን ዮሐንስ ቢሆን በፍጥሞ ደሴት ሆኖ ሰማያት ቢከፈቱ የእግዚአብሔር ራእይ ቢያይ ሕዝቅኤል በኮቦሮንስ ሰማያት ተከፍተው የእግዚአብሔር ራእይ ቢያይ ይሄንን ሁሉ ቅዱስ ጴጥሮስ ሲናገር በእነርሱ የነበረ የክርስቶስ መንፈስ ይላል። ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው ፈለጉት። በእነርሱ የነበረ የክርስቶስ መንፈስ ይላል። አለቀ። ጳውሎስ ሐዋርያ አሁን እዚህ መቶ አያካብድም። እኔ በራሴ ተነሳስቼ ነው የጻፍኩት አላለም አይልምን። በመንፈስ ቅዱስ መነዳትን የጻፈው ሙሴ እኔ እኮ እንግዲህ ታውቁ የለ ምናምን ነገር ብሎ አላለም አይሉምን። ፕሮፌት ግሬት ፕሮፌት ትልቅ ነቢይ ነው። በማን መንፈስ ሆኖ ነው የተናገረው የጻፈው? በእግዚአብሔር መንፈስ፣ በእነሱ የነበረ የክርስቶስ መንፈስ ይላል። ስለኛ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ማለት ነው። እና እነሱን አስቡ። ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ከጥንቱ የተነገረውን 3ኛው መቶ ክፍለ ዘመን ላይ መጣ የሰምርኔሱ ጳጳስ እንትና የሚባሉት አንተ ሰውዬ መንፈሴን አታበሳጨው። ኦኬ የሰምርኔሱ ሊቀ ጳጳስም ይሁን የእስክንድሪያው ትዝ ይልሃል ኤርሚያስ ቆጵሮሱ ላይ የነበሩት በዚህ ደግሞ በሰሜን በሊቢያ ወረዳ ላይ ይኖሩ የነበሩት ቤተክርስቲያናቸው ቤተ እምነታቸው በሃይማኖት አባቶች ሲጠረጠር የሮሜ ቤተክርስቲያን አማኞች የሆኑ ሳይሆኑ አይቀሩ ብሎ በሚል ማነው ሩፎስ እና እስክንድሮስ የሚባሉት አይ ቲንክ የሮሜ ቤተክርስቲያን አባላት እንደሆኑ የመጽሐፍ ቅዱስ ተማሪዎች ይናገራሉ። እነሱስ ቢሆኑ እነሱ የተናገሩት በቀደሙት ሐዋርያት ከተነገረው ቃል የተለየ ከሆነ መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው አልኩ። ፕሮቴስታንቱን፣ ካቶሊኩን፣ አይሁዱን፣ ኦርቶዶክሱን አይመለከተኝም። አንተ ትውልድ አይመለከተም እንደኔ ያለው። ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በቃ ሉተር ከዚህ ቃል ውጭ ቢያወራ ጌታ ኢየሱስ ምስክሬ ነው አልኩ። በዘመኔ እግዚአብሔር እንዳገለግለው ስለጠራኝ ይህን ሰውዬ እንዳሰሙት ብነው ብዬ የምለው አለ አይደል? አሁን ሉተር ጻፈው ተብሎ የተባለ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጻድቃን ከሞቱ በኋላ ያማልዳሉ ብሎ የሚለው አንድ የጻፈው ጽሁፍ አለ። እሱ ጽሁፍ ምንድነው ብለህ ካልከኝ እኔ ቅዥቢ አልኩ እኮ። ኮት ምን አደረገ? ምንም ከሐዋርያት አልጠቀሰም። ስለዚህ አልቀበልም ማለት ነው። አልቀበልም። ከሐዋርያት ምን ኮት አድርጓል? አላደረገም። ኢየሱስ ሲሰብክ ግን ጌታዬ ሲሰብክ ግን ከመዝሙር ከነቢያት መጽሐፍ ጠቅሷል። በነቢዩ በኢሳይያስ እንዲህ ተብሎ እንደተጻፈ እንዳለ ማለት ነው። አየህ፣ የነቢዩ የኢሳይያስን መጽሐፍ ጠቅልለው ሰጡት። የጌታ መንፈስ በእኔ ላይ ነው ብሎ የጀመረበት ማቴዎስ 24ን ሲናገር ስለ ዘመን ፍጻሜ በነቢዩ በዳንኤል እንደተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ አየህ፣ ጌታዬ ኢሳይያስን ይጠቅሳል። ጌታዬ ዳንኤልን ኮታ አድርጎ ይጽፋል። ሉተር ታዲያ የሞቱ ቅዱሳን በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ ከየት ነው ያመጣው?
ኬት ነው ያመጣው? ሉተር ጀርመናዊው መነኩሴ ተሳስቷል። ከካቶሊክ ቤተክርስቲያን ይዞት የወጣው የተግበሰበሰ እውቀት ነው። እሱን እንደፈዋለን ማለት ነው። እንደዚህ መረጃ የሌለውም ማለት ነው። አይልማ መጽሐፉ። ጻድቃን ከሞቱ በኋላ ለቤተክርስቲያን በሰማይ ሆነው ይለምናሉ ይላል። የለም። አሁን በሉተራውያንና በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ያሉ ወንድሞቻችን የሉተርን ይህን ጻድቃን በሰማይ ሆነው ይለምናሉ ብለው የሚሉትን ይቀበሉ የለ? አዎ። መረጃ አምጡ ብለህ ስትላቸው የለም። ጥቅስ ምንም ጴጥሮስን አልጠቀሰ፣ ኢሳያስን አልጠቀሰ። ታዲያ ሉተር ከየት የመጣው? እኔ ከኦርቶዶክስ ቤተክርስቲያን እንደወጣሁት የኦርቶዶክስ አገልጋይ እንደሆንኩ ሉተርም ከካቶሊክ ነው የወጣው። ለዚህ ይሄኛው የአባባ ሉተር ውሸት ነው ብለን አራክፈን እንጥለዋለን ማለት ነው። እናስ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። ይኸው ነው በእነዚህ አባቶች በቅዱሳት ሐዋርያትና በቅዱሳን ነቢያት የተነገረው ቃል በእኔ የተነገረው ቃል እንደ ሰው እንዳይደለ አስታውቃችኋለሁ ብሎናል ትልቁ ሐዋርያ። ከየት ነው የተማርከው? ኢየሱስ ክርስቶስ ራሱ ገልጦልኛል አለ። በቃ አፌን ይይዛለሁ ጳውሎስ መልእክት ጋር ስደርስ ማለት ነው። አይ ጳውሎስ አንተ የመሰለህን ጽፈህ አልለውም። የመሰለውን አልጻፈም። ጳውሎስን አለመቀበል ምንፍቅና ነው። ጳውሎስን አለመቀበል፣ የጳውሎስን መልእክት የሌሎችን ሐዋርያት መልእክት አለመቀበል እብደት ነው። እብደት ከእግዚአብሔር ሐሳብ አጌኒስት መቆም ማለት ነው። በኢሳያው የተነገረውን በሞሼ የተነገረውን አለመቀበል እብደት ነው፣ እውርነት ነው። ከእግዚአብሔር ሐሳብ መራቅ ማለት ነው። ወይ ፍንክች አልኩ። እነዚህ አባቶቼ እዚህ ውስጥ የተጻፉት ከእነሱ ውጭ ያለ የማንንም ቂማም መነኩሴ ባለቦርጫም ፓስተር የፈለገ አልኩ እንኳን ሉተራውያን መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት መሰረተ ክርስቶስ ዋቴቨር አማኑኤል ጉባኤ እግዚአብሔር በል የፈለገውን ጥራ። አይሁዳዊ ቢሆን ሙስሊም ቢሆን ካቶሊክ ቢሆን ኦርቶዶክሳዊ ቢሆን ኦሪየንታል ምስራቃዊ ምናምን የፈለግ ምዕራባዊ ደቡባዊ ሰሜናዊ ለምን አትልም? አንታርክቲካ አህጉር ላይ በረዷማ አህጉር ላይ እና ሰሜኑ ንፍቀ ክበብ ላይ ደግሞ ሄደ ለምን እዛ ማነች የምትባለው ሀገር የሰሜኑ ንፍቀ ክበብ ያለችው ስሙን ጥሩልኝ። እነዚህ ስካንዲኔቪያ የሚባሉት ሀገሮች ውስጥ ካለችዋ ኖርዌይ ለምን ከኖርዌይ እኔ ባለሁበት ደቡባዊ ክፍል ላይ አንታርክቲካ ላይ ለምን ከጫፍ ጫፍ ለምን እስካት ይዘው አይስላንድ ነው ኖርዌይ ብቻ ለምን ከጫፍ ጫፍ አትኖርም? እናመጣለን ወደዚህ እውነት ማለት ነው። ጻድቃን ያማልዳሉ በሰማይ ብለህ ስትለኝ አሳይ መረጃ አላለሁ። የለም አባቶች እንደዚህ ብለው የትኛው አባት በ3ኛው መቶ ክፍለ ዘመን የተነሳው የቆጵሮስን ሰውዬ ታውቀዋለህ? እማውቀው ከሆነ አውቀዋለሁ እላለሁ፣ እማላውቀው ከሆነ አላውቀውም። እሺ ምን አለ አምጣ። ለሱ ምን አለ መሰለህ? የእሱ መንፈሳዊ አባት የነበረ ግሪክ ላይ ነበር፣ በዚህ በኤጂኒያ ባህር ውስጥ ይኖሩ የነበረ ብለህ ነገር እንደ አንጀት አታራዝምም አልኩ። አጠራ አድርገው ምን አለ ሰውየው? እሳቸው ጻድቃን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይማልዳሉ ብለው አስተምረዋል ብለህ ካልከኝ የትኛውን የእግዚአብሔርን ቃል መሰረት አድርገው ኮት አደረጉ? ጴጥሮስ አሁን ሲጠቅስ የጴጥሮስ መልእክት ላይ ስታይ ከብሉይ ኪዳን ከመዝሙር ወይ ከነቢያት ወይ ከሙሴ ሕግ ከቶራ ከክቱቪም ከነቢይም ጠቅሷል ጴጥሮስ። ጌታ ኢየሱስም ልክ እንደዚህ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ ተጻፈው በሙሴ ሕግና በነቢያት በመዝሙራት ከተጻፈው ላይ ጠቅሷል ጌታችን። ኦኬ ከኔው ቤት ልጀምር። ሉተር የሆነ ነገር አስተምሮ ከነዚህ ካልጠቀሰና ከአዲስ ኪዳን ከወንጌሉ ካልጠቀሰ አንቀበልም። የሉተር ቅዠት ይባላል እሱ ማለት ነው። አልቀበልም ስልህ አልቀበልም። አይ ዮሐንስ አፈወርቅ እኮ ብለህ ምን አለሽ? ዮሐንስ አፈወርቅ ተናገር። አይ እሱ እኮ እመቤታችን ከሞተች በኋላም ታማልዳች ብሎ ይላል። ኮት አድርጎ ጠቅሷል ከነቢያትና ከአዲስ ኪዳን ከሐዋርያት። አይ ምልህ እንዲህ የቤተክርስቲያን አባቶች አሉ አትቀበልም እንዴ? አልቀበልም። እየመረጥኩ ነው እኔ የተናገሩትን ቃል በእግዚአብሔር ቃል መዝኜ ነው የምቀበለው። ማን ነው ከዮሐንስ አፈወርቅ አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ? ማን ነው ከሉተር አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ? ማን ነው ከኢግናሽየስ ይሁን ፖሊካርፕ ይሁን ዋቴቨር ማንንም ጥራለሁ
እንደ ነቢዩ እንደ ኤልያስ እጅ ላይ ኤልሳ ውሃ እንደሚያፈሳው ሐዋርያቱ እጃቸው ላይ ውሃ ያፈሰሱ እግራቸውን ያጠቡ ብለህ የምትላቸው እንደነ ፖሊካርፕ አይነቶቹ ማለት ነው። እነ ኢራኔስ ዋቴቨር ማንንም ጥራ እንደ ቤተክርስቲያን አባት እንቀበላቸዋለን። መልካም ስራ በዘመናቸው ሰርተው አልፈዋል። እነሱ የጨመሩትን ሁሉ ከሐዋርያቱ ትምህርት ላይ ፈልገን የማናገኘው አርቲ ቡርቲ የሆነ ነገር አለቅልቀን ነው የምንደፋው ስልህ እዚህ ላይ ብቻ ነው የሚቆም። በቃ የዛሬ 1900 ዓመት ላይ ሆነው ውሸት ጨምረው ጽፈዋል። እድሜው እንዴ አንተ ኢግናሽስ እኮ የነበረው ምናምን ብለህ ዘመን እድሜን ብትቆጥር አዎ እድሜው ልክ ነው። ከሐዋርያቱ ሞት በኋላ የተነሳ ቤተክርስቲያን አባት ነው። የተናገረው ግን ውሸት ነው። ረጅም እድሜ ቢኖረው ጉዳይ አይደለም። አቤት እንደዛማ ከሆነ ፈሪሳውያንና ሰዱቃውያን እኮ ነበሩ። ጌታ ኢየሱስ ክርስቶስ እኮ በነበረበት ዘመን እንኳን ሁሉ ማለት ነው የዛሬ 2000 ዓመት ነበሩ እኮ በኢየሩሳሌም ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ ምናምን ነገር እያሉ ቀናናውያን እያሉ አንዱን የሙሴ ሕግ መጽሐፍ ነው የሙሴ ሕግና የነቢያትን የመዝሙራትን መጽሐፍ ተቀብለው ተቧድኑ። ሰዱቃውያን 5ቱ ነው የምንቀበለው፣ ቶራን ብቻ ክቱቢን አንቀበልም፣ ነቢይምን አንቀበልም ብለው ያሉ ማለት የነ ጳውሎስ ግሩፖች ማለት የነ ጳውሎስ እንኳን ፈሪሳዊ ነው የሌሎቹ እና ማን ነው ተናመተ ተቀበል ብለህ የምትለኝ? እነሱ እኮ የሚናገሩት የነበረ እኮ አለ ብራዘር። ይኸው የአይሁድን ሃይማኖት ሁሉ ገደል የከተተ ሚሽና፣ ግማራ፣ ታልሙድ የሚባል ማለት ነው። እዚህ አሁን ታምረ ማርያም፣ ድርሳነ ሚካኤል ምናምን ነገር ብለህ እንደምትለው ጆሮአችሁን አዘንብሉ ቃሌንም ስሙ ነው ያለው እግዚአብሔር። አለቀ አለቀ። እንዴት ነው የሚያደርገኝ አንተ? ይህ እኮ እግዚአብሔር ቃል ብራዘር ያለ ሰማይ ምድር ይደፋ እምነትህ ከሕያው ከእግዚአብሔር አፍ በወጣ በታመኑ አባቶች በነቢያትና በሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን የአብን ቃል ብቻ እንሰማለን። ውዴ ምን ብለዋል ነው ብዬ የምልህ። አይ የምልህ ብለህ 3ኛው መቶ ክፍለ ዘመን ለምን የመጀመሪያው ከሐዋርያቱ ጋር የነበረ ለምን አጠራልኝ? ምን ብለዋል? መናፍቅ የሚያስብለን እኛ በቀደሙት ሐዋርያት የተነገረውን ቃል አስቡ ብሎ ያለንን ይሁዳ በመልእክቱ ላይ ቅድም ያነበብኩትን ይሄንን በማመናችን መጽሐፍ ቅዱስ ብቻ ብለን በማለታችን ሉተር እንደዚህ በማለቱ ሽንት ቤት ቁጭ ብሎ የጻፈ እንዴ? እኔ አሁን ሉተር ሽንት ቤት ቁጭ ብሎ ይሄንን መገለጥ መጥቶለት ከሆነ ይሄ ሰውዬ ከሽንት ቤት ውጭ ጸሎት ቦታ ላይ ቢንበረከክ ምን ታምር ሊፈጥር እንደሚችል አስብ ብራዘር። ምን ታምር ሊፈጥር እንደሚችል ማለት ነው። አለቅ። ስለዚህ በስድብ ከሆነ ፕሮቴስታንት ራሱ እንኳን አልፈረሰም። በአሰስ ስትሆኑ ጅሉ እኛ እኮ ካሜራ ከፍተን ነው የምናሳየው የእናንተን መጽሐፍ ኦርቶዶክሳውያን። እናንተ ግን ስትሰድቡን ለምን ሰደባችሁን እያልን አይደለም። ስትሰድቡን ያለ መረጃ ነው የምትሰድቡን። ስማችን ስታጠፉ ያለ መረጃ። እኔ አባቴ ገና በጌታ በሆንኩበት ጊዜ ላይ ስጠይቀኝ ልጄ እንደው ምን ጉዶች ናችሁ አለኝ። ምን ነው አባዬ ያልኩት፣ ዛሬ የለም ሞቷልና ምን ነው ብዬ ስለው አርብሮም መብላታችሁ ሳያንስ ቀጥሎ ደግሞ የድመት ስጋ ሁሉ እኮ ነው እንትን የምትሉት አለ። አየህ ገጠር ድረስ ሄዶ ተነግሮት ማለት ነው። እና አባዬ ይመስልሃል አልኩት። አመንካቸው እንደዛ ይመስልሃል አልኩት። አይ እንዴት በቃ ማለት ባልጠፋ በጣም እኮ ነው የሚዘገን ነው። እንዴት ልጄ አለ። ልብ ብለህ ስማኝ አልኩት። እኔ ያንተ ልጅ ነኝ አልኩት። አንተን ነው የምመስለው። አንተንም ባልመስል ያንተ ልጅ ነኝ። አንተም አባቴን አትክደውም። ይሄንን እኔ ጴንጤ ነኝ አልኩት። እኛ ቤተክርስቲያን ግን እንደዚህ አንተ እንደምትለው በጴንጤዎቹ ዘንድ በፍጹም እንደማይደረግ አስረግጬ ነው የምነግርህ። ስላሴዎች ምስክሬ ናቸው አልኩት። ያደግኩበት ቤተክርስቲያን የቀደስኩበት ቤተክርስቲያን ስላሴ ስለነበር ማለት ነው። እውነትህን ነው አለኝ። አዎ አልኩት። ምክንያቱም የገጠር አባቴን አይምሮን ሊያስቱ የተነገረው ውሸት ማለት ነው። በፍጹም አልኩት።
እና እንዴት ነው ብሎ ሲለኝ እኛ በኦርቶዶክስ እኔ ሰራው እንደነበረ ከህብስት ከስንዴ የተገገረ ቂጣና ወይን ነው የሚሰጠው። እና የመስታወት ስም ያላት እናቴን እመቤታችንስ መብርሃንን ትጠሏታላችሁ አለ። በፍጹም የምን መጥላት? የጌታችን እናት ምን አድርጊ ብለን የምንጠራት? አታማልድም ብላችኋል። አዎ አታማልድም። ይሄ ጥላቻ ነው ብለህ ካልክ ቄሶቹን ሰብስብልኝና መርጌታውም ይምጣና እንነጋገራለን ብዬ ቀነ ቀጠሮ ይዤ አውድማችን ላይ ነው ቁጭ አልኩት። ባለፈው አሳይቻችኋለሁ። አውድማችን ላይ የእህል አውድማችን ላይ ቁጭ ብለን አልኩ። ጌታዬ ኢየሱስ ምስክር ነው። አብሬያቸው ድቁና የተቀበልኳቸው ዲያቆናት፣ አብሬያቸው የቀደስኳቸው ካህናት በአባቴ በእናቴ ርስት ላይ አውድማ ላይ መድኃኔዓለም አመጣልኝ። አውድማ ላይ እህል እንደሚወቃ ከነተረታቸው እንደወቃ ማለት ነው። ቁጭ ብለን እኔ ሚሪንዳ ነው ምናምን ነገር ገዝተውልኝ እነሱ ጠላቸውን እየጠጡ ቁጭ ብለን ተጨዋወተን። ይጠይቁ ማርያም ታማልዳለች አታማልድም ምናምን ነገር ብሎ የሚል ነገር ካላቸው ያምጡ ይጠይቁ። እና ጉድፈላ ከየት ያመጡታል መረጃ? ዝም ብሎ ስም ለማጥፋት ትችላለህ፣ መብት ነው። ነገም ተነስታችሁ እንደፈለጋችሁ ማድረግ ትችላላችሁ። እንደፈለገህ የጴንጤ ትጥቁ በዚህ አይፈታም። በዚህ ሸብረክ ብሎ ወደኋላ የሚመለስ ያለ መስሎ ከሆነ በጣም ተታላል። ኦኬ ኦኬ ደግሞ ይሄ የተወለድኩበት ቀዬ ነው። ይሄ መሰረተ ክርስቶስ ቤተክርስቲያን ባለፈው እንዳሳያችሁ በእኔ ቤተሰብ በእኔ ደጅ ላይ ነው የተተከለው። ኮንፈረንስ ተዘጋጅቶ ለመጀመሪያ ጊዜ ይህ የምታዩት ኤርሚያስ አበበ ያደገበት እና የተገኘበት እትብት የተቀበረበት መንደር ቀዬ ነው። አርሲ ውስጥ ወርዳለሁ። ስፒከሮች አሉ። ኢየሱስ ጌታዬ ወንጌል ቤቴ ገባ። ወንጌል ቤቴ ገባ። መሰረተ ክርስቶስ እዚህ ጋር ተከላለች። ያው መሰረተ ክርስቶስ ቤተክርስቲያን አሁን በዚህ ሰዓት እንኳን የእናቴንም የአባቴንም የኤርሚያስም ሙሉ በሙሉ የሚመለከተኝን ርስታችንን መሰረተ ክርስቶስ ቤተክርስቲያን ትጠቀምበታለች። አውድማውን ላሳያችሁ ነበር የፈለግኩት። እዚህ ሳውንድ ሲስተም ኪቦርድ ነው ኮንፈረንስ ተዘጋጅቶ ከዚህኛዋ ጎጆ እዚህ አካባቢ ላይ ነው አውድማ ያለው። እኔ ራሴ በመጥረቢያ እንደዚህ ጠረቅ ጠረቅ አድርጌ ከወንድሜ ጋር ያወጣኑ አውድማ፣ የእህል መውቂያችን አውድማ፣ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ የቤተክርስቲያኑን ካህናትና ዲያቆናቱን በሙሉ የሰበሰበልኝ
ፍጥጫ አልኩ ሙሉ ቀን አንድ ነው ኤርሚያስ በውስጡ ግን ጌታ አለ አልኩ። የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የንስሐ አባታችንና መምህር ያለሙና ዜባላና የአባቴ ታላቅ ወንድም ምን አለኝ? ልጄ ምን ነው ግን ያበሉ ምንድን ነው ግን ያበሉ አንተዬ አለኝ። የሆነ እሳት መልኮት ኮንክብን አለኝ። ምክንያቱም ይጠይቃሉ እመልሳለሁ፣ ስጠይቃቸው አይመልሱም። ቅዱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። ምን ያበሉ ግን አለኝ። ምንም እኮ ልንይዝህ እኮ አልቻለም። ጠሪው ብለዋት ሊያጠምቁን ነው፣ ሊያስጠምቀኝ ነው የመጣው የንስሐ አባታችን። ያው እዚህ ማለት ነው። እቺ የምታዩት ጎጆ እኔ ቤት ሰርችባት የነበርኳት ቦታ ነች። ጎጆ ገና በገጠር ከብቶች በምንጠብቅበት ቦታ ላይ ወደኋላ ስታጠነጥኑ ይሄ እዚህ የምታዩትን ኤርሚያስን የኋላ ይህን ሳስብ ከየት እንዳነሳኝ ከዚች ቦታ ነው የአብ ልጅ ኢየሱስ ያነሳኝ። ታሪኬ እዚህ ጋር ይጀምራል። እዚች ፕላኔት ላይ ከእናቴ ማህፀን ስወጣ እያልኩኝ የወጣሁት በዚህ ቦታ ላይ ነው። አይቶ የነበር ንጉሱ ስም ይባረክ። አይቶ የነበር ንጉሱ የደስታ እንባ አነባለሁ። ከየት እንዳመጣኝ ስለማቅ ማለት ነው። እዚህ ገብቶ እዚህ ቤተሰብ ውስጥ ገብቶ ስም ይባረክ አባዬ፣ ስም ይባረክ የኔ ጌታ፣ ስም ይባረክ፣ ስም ይባረክ ጌታዬ። ይባረክ የኔ ጌታ። እና ካህናቱ ቁጭ ብለው አወራን። አንድ ነገር እናምናለን፣ እናውቃለን። ታውቃላችሁ የወንጌል አማኞች በእግዚአብሔር መንፈስና በቃሉ ብልጫ ብቻ ይግለጠን። ሌላውን ቶ ብራዘር፣ ሌላውን ቶ ስም ምናምን ነገር ብሎ የሚል እንትና ብለህ አልጠራኝም፣ እንትና ብለህ አልጠራኝም፣ ቶ ብራዘር፣ እርሳው፣ ስም እርሳው። ግን በቃሉ እውቀትና በመንፈሱ ብልጫ ፊትህን ማየት ያቅታቸዋል። የእግዚአብሔር ልጅ ስም ይባረክ፣ ስም ይባረክ አባዬ። የነበረውን አሁን ያኔ የሆነ ነገር ቀርጬ አምጥቼ ቪዲዮ ባሳያችሁ ደስ ባለ ነበር። የነበረንን ጉባኤ ሰማይ ግን አባባ ግን አይቶታል። አባቴ የሥጋ አባቴ ከዛን ቀን ጀምሮ ነው በቃኝ ያላቸው። ልጄ አብሯችሁ ሲቀድስ ነበረ። የሚያውቀውን የጠየቃችሁ አልመለሳችሁለትም። በቃኝ። ስለዚህ ለካ በልጆቼ ሃይማኖት ላይ ሁሉ በልጄ ሃይማኖት ላይ ነው ያለ። ያኔ እኔ ብቻ ነበርኩ። ዛሬ ግን ወንድሞቼና እህቶቼ ናቸው በሙሉ በጌታ። በልጄ ሃይማኖት ላይ ለካ የምትቀልዱት ዝም ብላችሁ ነው አላቸው። ፋዘር ፊት ለፊት ተናጋሪ ነው። በቃ አላቸው። እናቴ በሕይወት አለች፣ ምስክር ናት። ሌሎች ወንድሞቼ ገጠር አካባቢ ላይ ነበሩ፣ ከተማ አካባቢ ላይ ነበሩ የነበሩት። የኔ አባት አንተ ውስጣችን እኮ እንዴት እንደሚሆን ጌታ ኢየሱስ ስም ይባረክ፣ ጌታ ኢየሱስ ስም ይባረክ። ስለዚህ ጌታ የገባ ከዛ ቀን ጀምሮ ጌታ የገባ ከዛ ቀን ጀምሮ ቆይ ማስታወቂያ እየገባ ስለሆነ ነው። እንደዚህ አይነት ማስታወቂያ ደግሞ እያመጡ ነው። ኢየሱሴ የአብ ልጅ ገባ ወደ ህይወቴ።
ምን አባታለሉያ አዎ ነው ያደረገኝ የምስኪን ወዳጅ ስለሆንኩኝ ምግብ ስለሆንኩኝ ጀምረው አዎ ታማኝ ነው የምስኪን ወዳጅ ስለሆንኩኝ ምግብ ስለሆንኩኝ ሃሌሉያ ገባው ድዬ ቤቴ ያማንነት ሃሌሉያ ገባው ኢየሱስ ቤቴ ሃሌሉያ ጌታዬ ስም ይባረክ። ሃሌሉያ ቀና ልኝ መንገድ የሚያወጣው ተደራድያለሁ አረፌ አባቴ ኢየሱስ ጌቴ አባዬ ስም ይባረክ። ሃሌሉያ አሜን። ሃሌሉያ ሃሌሉያ ስሙ ይባረክ። እችን መዝሙር ብቻ ሰምተን ወደሚቀጥለው ፕሮግራም እንሄዳለን። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። ወንጌል ቤቴ ሲገባ ታሪክ የተለወጠ፣ ወንጌል ቤታችን ሲገባ ታሪካችን ተለወጠ። እግዚአብሔር ለዘላለም ስሙ ይባረክ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የፈለገ በስድብ አያስቆሙን፣ በእርግማን አያስቆሙን፣ ስም በማጥፋት አያስቆሙን። እንዲህና እንደዛ ብለው ቢሉ ገጠር ድረስ ገብተውን አባቴን አይምሮን አበላሽተውት የነበረው በድምፅ ሥጋ ያቆርባሉ ብሎ ትናንትናዎቼን ሳስባቸው በቤተሰቦቻችን ዘንድ ሁሉ ጭምር የተወራ የሐሰት ትርክት ማለት ነው። ሃሌሉያ ጌታዬ ወንጌል ቤታችን ሲገባ
Gelli manako gallani adun kodi tembarite ጌታ ኢየሱስ ለዘላለም ስም ይባረክ Leke Yesus golakol gallani nakati du'an ra ajabat ሃሌሉያ warkike nadibu warkera yimi abidda araba koti buse ifne guddan tokko manakol gale dukkadale miki manakoti gadi basi ona korratti mullatte wango gana sochote የእግዚአብሔር ስም ይባረክ የእግዚአብሔር ስም ይባረክ dukkana korratti አባዬ ስም ይባረክ አባዬ ስም ይባረክ ሃሌሉያ ያዶነቲ ተተሜ ሲነርገና ራከ አዎ ኤርገጋፈቲ መቃ ከተቲ ከተኩ ገልሜ ጅራተቲ ጂሬኛ ኮደበለ ቁልፊ ነኮደበለ ሲቾን መለገድሚቲ ስም ይባረክ ስም ይባረክ ኢየሱስ ለዘላለም ስም ይባረክ አሜን 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 አና ተልቀም እንከዲ ቀባ አርከኬቱ ራደ ብሰደባ ኤዜክን ስናሶት ጩፈኒ ሬኦቦቲንገኑ ነጋንደንዳኒ ወመዳኮ ሲቆርቻኪና ጩፌ ለሙጉዳኮ ያቱ ስትሆነ ሃወፌ ulfatnaku sinalagaku ulfatnaku sinalagaku ulfatnaku sinalagaku ሃሌሉያ ስም ይባረክ አባዬ ሃሌሉያ ደኑሎለቱ ሰካኑ አንቱ ሰኝ ወረ ኢየሱስ ለብሰሜት ለፈራም በዱ ቆሞ መርዶክዮሲ በልበሌሲ ኦስተካል ደንደሱ ለበ የሱስ ባቱ ከልማ ማዲና ቢሮ ደበራ ስኒን ህለነኛቱ ሲኖነኑ ነዜማ ጠብሴ ሲቢለኪማ ነዴማ ነጅደም ዲበታ ኢጃባሱ Dina kota ponte la pena su Kendrishi gedera ergana su Tenji bata jaba su Dina kota ponte la pena su Kasi kendrishi gedera ergana su Singo gatu tushi ragate Ate famo kia topi bate Namo tina takata Singo gatu tushi ragate Ate famo kia topi bate Namo tina takata Yesus ko yagadisate Aguma temanako Silayo yamantati arranke Silayo yamantati arranke Yesus ko yagadisate Aguma temanako Silayo yamantati arranke Silayo yamantati arranke ሃሌሉያ
Hallelujah. ምን ጠረጥራለሁ? Bidiroon caccabus ce'uunolle kennenaaf dubbatu dhugaanalle maal waa kiriyaasi dhageenyalle. Bidiroon caccabus ce'uunolle kennenaaf dubbatu dhugaanalle eebbidii aduursus dhaggeeffaale. Sirna baaseen du'aa karmameetti qabsoo dhiigaa qabdee tolkootaatti siidan oole duudhee bakkeetti. Sirna baaseen du'aa karmameetti qabsoo dhiigaa qabdee tolkootaatti siidan oole duudhee bakkeetti. Yesuus koo yagaaddisa kee wagumaa dhuftee mana kee silaa yoo namantaatti carraa koo silaa yoo namantaatti carraa koo. Hallelujah. Yagaaddisa kee wagumaa dhuftee mana kee silaa yoo namantaatti carraa koo ጌታዬ silaa yoo namantaatti carraa koo. Jaaladhee waaqessaa malee waan naaffalee goofaamitu rukkulaalee koomatu isa madaaluu argamuuni borbiyyi lafaan darbiti yookaan abbautuu natti gayu lakkii bakka saanaamu qabeenya addunyaa guutummaan amma Yesuusin naangamu Yesuusin naangamu. Mijatee soomi jechuu baatee nani kabbaane Yesuus. Asasa kubesu Omaran ittin safarsu Kilensi kolane Eluka Hallelujah Yesu gomkuma Yesus kogoftana Imone Yesu gomkuma Yesus kogoftana Akaninda ganati isake mollenati Akaninda ganati isarga mollenati Afurwake fachisana utuma farsatani bidan namarrahi kame badbad chufani sanamu Yesus argebanu yo shafat galata labshaka du afulle sadamatu ijina mayo baname wakasan komatu inna bidde kessa girachisa o bidde kessa smai chabasa agalate famu makanza
Kawalale mochamo namalo Tae gumme sakina yelalo Jiranero katena lalu Abindi galata Late korramlata Jalade wake samane Wanapade ko famit Rokolale ko mati Isa madalu argamuni Borbi la finder bit Bukane pautu nanjigayu Laki bakasanamu Abenya dunya gutuman Amma Yesusin nangamu Maka Yesusin nangamu Mijate so mijachuba Ate Naring kapane Yesu Nasa sapo Yesu Komarang Tiri safasu Kilen sekolah Ade Dada eluka Imun ni Yesu Gangkuwa Yesus ku goftanuma Imun ni Yesu Gangkuwa Yesus kagoftanuma Imun Yesu gangkuma Yesus kagoftanuma Imun Yesu gangkuma Yesus kagoftanuma Akaninda ganati Isage mulle nati 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 Yesus Hasichi sambana memi dino tanale barragi warra isatti marsara kansa wajjiru jala namni salona akabitantu chasa bodelala galgala boy chadite baringa machusa kam osene dadda chajibata murti chachire dadama dukana fi gidirat magala badi samar famtetti arkisari dufaachiti ola jireenyi namattanao namni baaftu nabiyadakao ya isana febiran babu ulfinaaf kapesa galataf tasisa ulfinaaf kapesa galataf tasisa Jako kasera chorisa la farra Afurangari hala kogerara Wangadina dine kangati sakari Ulanta kesa koti safadda base Kapu magane Endan fina bate koshimya ranguru Dalila tunugu kajaru boru Udoko kesantin finne santamatu Dibata gamachu nati maragera Yesus karatina patu Gubbi minan ko duwa tafus Wadang kabande narkabus Adpun ko jada bunde Adang kutulele Gubbi minan ko duwa tafus Wadang kabande narkabus Adpun ko jada bunde Adang kutulele ኢየሱስ አባኮ Imun Yesu gangkuma Yesus kagoftanuma Imun Yesu gangkuma Yesus kagoftanuma Imun Yesu gangkuma Yesus kagoftanuma Akaninda ganati isage mulle nati Akaninda ganati isage Akaninda ganati isage mulle nati Akaninda ganati isage ኢየሱስ ጌታዬ ለዘላለም ስም ይባረክ። ሃሌሉያ ሃሌሉያ።
ኮፒ ሊንክ ሼር አድርጉት ወገኖች። ከዚህ በኋላ እንቀጥላለን። ብዙ ወገኖች እዚህ ስላሉ ያገለግላሉ። ጌታ ኢየሱስ ለዘላለም ስሙ ይባላል። ቅዱስ ስሙ ለዘላለም ይባላል። ኡመመዱራ ካንቱሬ አርዲፍ ሰሚ ከዱሜ ኡመመዱራ ካንቱሬ አርዲፍ ሰሚ ከዱሜ ቤከሜ ኑምኔ ሁንደ ቤኩ ከዋቀዮ ኤኙን አርጉ ከዋቀኮ ኤኙን አርጉ ከዋቀዮ ኤኙን አርጉ ኡመመዱራ ካንቱሬ አርዲፍ ሰሚ ከኑሜ ኡመመዱራ ካንቱሬ አርዲፍ ሰሚ ከኑሜ ቤከሜ ኑምኔ ሁንደ ቤኩ ከዋቀዮ ኤኙን አርጉ ከዋቀኮ ኤኙን አርጉ ከዋቀዮ ኤኙን አርጉ አቹል ፈጎ ፈጎ ዴሶን ኬኔራ ሰሚባ አቹል ፈጎ ፈጎ ዴሶን ኬኔራ ሰሚባ ኦምቶላ ኬንጅሩ ሞርከታ ይንቀብዱ ኦልፈጋቴ ጅራት ኦምቶላ ኬንጅሩ ሞርከታ ይንቀብዱ ኦልፈጋቴ ጅራት ናቲ ጉዳናቲ ጉዳናቲ አመኒ ስቤ ኮሊ ናቲ ጉዳናቲ ጉዳናቲ አመኒ ስቤ ኮሊ አቲ ጉዳናቲ ጉዳናቲ አመኒ ስቤ ኮሊ አቲ ጉዳናቲ ጉዳናቲ አመኒ ስቤ ኮሊ መቃንኬ ጎፍታኮ አረበ ኮረቲ አለቲ ሚያኤ አጉማ ደማንቲ ቶዋቤኒኖኖ ኢንጉዱም በርፋቱ ሲመሌ ጎፍታኮ ቦቆናን አርገቱ መቃንኬ ጎፍታኮ አረበ ኮረቲ አረቲ ሚያኤ አጉማ ደማንቲ ቶዋቤኒኖሉ ኢምቡሉም በርፋቱ ሲመሌ
jechaan dhabe jechaan dhabe waanaan jedhu wallaalee kan kee gooftaa baay'ee narraa caalee jechaan dhabe waanaan jedhu wallaalee. Hallelujah. Waaqa Hallelujah. waaqotaati gooftaa koo maqaan kee jaallatamee jira haalli bulchiinsa kee harri siin jijjiiru atiin geeddaramtu hundumtuu hajedhu Yesuus sagaalatu waaqa waaqotaati gooftaan koo maqaan kee jaallatamee jira haalli bulchiinsa kee barri siin jijjiiru atiin geeddaramtu hundumtuu hajedhu Yesuus sagaalatu. Hallelujah, Arras hallelujah. hallelujah, Boris hallelujah. all again. Ani nufu eronda eduna jaibam Wajjina kakeetu challisummi anima